ሰላም ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። እንደተለመደው አብራችሁን ቆይታ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ መረጃዎቹ እናልፋለን። የሀገረ ስብከቱ አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተዘገበም። ጣቢያው የ6 ወር የጋዜጠኞችን ደሞዝ አለመክፈሉ ተገለጸ። በፋይናንስ እጥረት ቢሮውን ማሸጉንና ከአየር መውረዱም እየተነገረ ነው። ጣቢያው ማን ነው? ለምን ደሞዝ አልከፈለም? በመረጃ ሰዓታችን ትሰሙታላችሁ። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ፍርድ ቤት ቀረቡም። የፍርድ ቤቱ ውሎና ውሳኔዎች በመረጃ ሰዓታችን ይዘነዋል። በዝርዝር እንመለከተዋለን። የኢትዮጵያ ባለስልጣናት የዶንቼ ቬለ ዘጋቢዎች እንዳይዘግቡ ማገዳቸው ተሰማ። እንመለከተዋለን። ፍቅረኛውን ገድሎ ስለተሰወረው ወጣትም የምንነግራችሁ አለን። በመረጃ ሰዓታችን አካተነዋል። መረጃዎቹን በዝርዝር እናሰማለን። የራያ አላማጣ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተዘገበም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን ከሀገረ ስብከቱ የተገኘው መረጃ ጠቁሟል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ያመላከተው መረጃው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ መሆናቸውን የሀገረ ስብከቱ መረጃ ያስረዳል። ከህወሓትም ሆነ ከመንበረ ሰላማ በኩል እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ አለመኖሩ ነው የተነገረው። በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ከሀገረ ስብከቱ የተገኘው መረጃ አመላክቷል። ተፈጸመ በተባለው ድርጊት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተባለ ነገር አለመኖሩም ተዘግቧል። አሻም ቴሌቪዥን የሰራተኞቹን ደሞዝ ሳይከፍል ስርጭቱን ማቋረጡ ተገለጸ። በሀገሪቱ ካሉ የንግድ ወይም የግል ሚዲያዎች አንዱ የሆነው አሻም ቴሌቪዥን የሳተላይት ስርጭቱን እንዳቋረጠ ተነግሯል። ጣቢያው አጋጥሞታል በተባለ የብር እጥረት ሳቢያ የሰራተኞችን ደሞዝ ሳይከፍል እንደዘጋ ነው የተነገረው። ላለፉት 6 ወራት የሰራተኛው ደሞዝ በትክክል ወቅቱን ጠብቆ እንደማይከፈለው መረጃዎች እየወጡ ይገኛሉ። አሻም ቴሌቪዥን ባወጣው መግለጫ ጣቢያው መደበኛ ስርጭቱን ያቋረጠው ባጋጠመው የቴክኒክ ችግር መሆኑን ጠቅሷል። ያጋጠመው የቴክኒክ ችግር እስኪስተካከል በሚል አስተዳደሩ በካሜራና መሰል የሚዲያው ንብረቶች እንዳይንቀሳቀሱም የውስጥ ንብረት ክፍሉን አሽጓል በማለት የስቱዲዮ መታሸግ ምክንያት በመግለጫው ተብራርቷል። ሆኖም የተቋሙ ሰራተኞች አሻም ሚዲያ ታሸገች፣ ከአየር በመውረድ ስራ አቆመች በሚል ሀሰተኛ መረጃ እያሰራጩ ነው በማለት ጣቢያው ባወጣው መግለጫ ገልጿል። ይህ በእንዲህ እንዳለ የብር እጥረት አጋጥሞት ጣቢያውን እንዳሸገና ከአየር እንደወረደ እንዲሁም ከ6 ወር በላይ ለሰራተኛ ደሞዝ መክፈል አለመቻሉ እየተነገረ ይገኛል። በጣቢያውና በሰራተኛው መካከል አለመግባባቶች የተፈጠሩ ሲሆን ጉዳዩ ወደ ሕግ ሊያመራ እንደሚችል እየተነገረ ይገኛል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ፍርድ ቤት ቀረቡ። በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመናድ ከሚሰሩ ቡድን ጋር መተባበር በሚሉ ወንጀሎች ነው ተጠርጥረው መታሰራቸውን መረጃዎች የሚያሳዩት። አቶ ታዬ ደንደአ ተጠርጥረው በተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰኑ ወራት በኋላ ዳግም ግንቦት 25 ቀን 2017 ዓ.ም ታስረው በቅሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ፌዴራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓ.ም ቀጠሮ ተሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ በትናንትናው ዕለት ውሳኔ ለመስጠት ቢቀጥርም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ሰጥቷል። በችሎቱ ከሳሽ አቃቤ ሕግ እንዳልቀረበ ተነግሯል። ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ ቀርቦም በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከ2 ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ የአቶ ታዬን ጠበቃ ቅር አሰኝቷቸው እንደነበረ ተገልጿል። የፌዴራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል መባሉ ነው የተሰማው።
የኢትዮጵያ ባለስልጣናት የዶንቼቬሌ ዘጋቢዎች እንዳይዘግቡ ማገዳቸው ተሰማም። የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶንቼቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ አግዷል መባሉ ነው የተሰማም። ዶንቼቬሌ ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካይነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱ ተገልጿል። ዓለም አቀፉ ማሰራጫ ጣቢያ ከ2010 ጀምሮ የወኪሎቹን ቁጥር በማሳደግ በመቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ 9 ወኪሎች አማካይነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ሕዝብ ሲያሰራጭ መቆየቱም ነው የተነገረው። ይሁንና የኢትዮጵያ መገናኛ ብዙኃን ባለስልጣን ዛሬ በጻፈው ደብዳቤው ዶንቼቬሌና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ተብሏል። ከዛሬ ጀምሮ ኢትዮጵያ የሚገኙ የዶንቼቬሌ ዘጋቢዎችን የስራ ፈቃድ ለጊዜው ማገዱን አስታውቋል። ባለስልጣኑ ጊዜያዊ ያለው እገዳ ስለሚቆይበት ጊዜ የገለጸው ነገር እንደሌለም ለማወቅ ተችሏል። በቴኳንዶ የወርቅ ሜዳሊያ አሸናፊዋ በፍቅረኛዋ ተገደለች። በምስራቅ ሸዋ ዱላላ ከተማ የፍቅር አጋሩን በመኖሪያ ቤቱ ውስጥ ገድሏት የተሰወረው ግለሰብ በተመለከተ ፍትህ ይሰጠን ሲሉ ቤተሰቦቿ ተናገሩ። ተጎጂዋ የ19 ዓመት ታዳጊ ስትሆን በቴኳንዶ ስፖርት የተለያዩ ውድድሮች ላይ መሳተፍና የወርቅ ሜዳሊያ ማግኘት የቻለች ታዳጊ እንደነበረች ተነግሯል። ድርጊቱን ፈጻሚው ግለሰብ በትክክል የመታወቂያ ስሙ ያልታወቀ ሲሆን ከተጎጂዋ ጋር ከእናቷ ቤት አንድ ክፍል ተሰጥቷቸው ይኖሩ እንደነበረ ተገልጿል። ይሁንና ከ4 ቀናት በፊት ታዳጊዋን በምን ምክንያት እንደገደላት ግልጽ ባልሆነ መልኩም ሕይወቷን አጥፍቶ መሰወሩ ተነግሯል። ድርጊቱን ከፈጸመ በኋላ የተጎጂን የእጅ ስልክ ጨምሮ ሌሎች መረጃዎቹን ይዟቸው እንደተሰወረ ነው የተጠቆመው። ግለሰቡን ከፎቶ ውጪ ከየት አካባቢ እንደመጣና ትክክለኛ ስሙንና የግል መረጃዎቹን ከሟች ውጪ በአካባቢው ቤተሰቦቿን ጨምሮ በአግባቡ የሚያውቀው ሰው አለመኖሩ ነው የተነገረው። ግለሰቡን በቁጥጥር ስር ለማዋል ትብብር እንዲደረግ ጥሪ መደረጉ ነው የተነገረው። የተከበራችሁ የፈጠነ ሚዲያ ቤተሰቦች መረጃዎቻችን የተመለከታችኋቸውን ይመስሉ ነበረ። የፈጠነ ሚዲያን የፌስቡክና የቲክቶክ ቻናልን ፎሎ በማድረግም ቤተሰብ ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን።